እስቲ ቤታችሁን ፈትሹ። ማዕድ ቀርቦ እንዴት ነው ጸሎት የምታረጉት? ማዕድ ላይ ጸሎት በግል ስትጸልዩ እንዴት ነው የምትጸልዩት? እንንቀጠቀጣለን ስሙን ስንጠራ። እንደውም የመጀመሪያው ትምህርት የቤተክርስቲያናችን አትብ ገጼ ወኩለንተ የመጀመሪያው ማለት ነው። ከዛስ በስመ አብ ወወልድ ወመንፈስ ቅዱስ፣ ከዛ ናኩተከ እግዚኦ አመሰግናለሁ። ተግባራዊ ክርስትና የእምነታችን ነፍስ ነው። ነፍስ የተለየችው ስጋ የሞተ ነው። ተግባራዊ ክርስትና የተለየው እምነትም የሞተ ነው። አንዳንድ ሰው እንደዚህ በባዶ እግሩ መሄድ ይጀምራል። በአንድ ጊዜ የሆነ ገዳም ተሳልሞ ሲመጣ እናቱ ስንት ዓመት ያፈላችበትን ጀበና ይሰብረዋል። አንዴ በቃ እዚህ ቤት ሁለተኛ ቡና እንዳይፈላ በስመ አብ አውሩዴን አውጡ ምናምን ይላል። በቃ ሰባኪ ሆኖ ቁጭ። አጋንንት የሚበልጡን አጋንንትን የምንበልጥበት መንገድ ደግሞ አለ። ተግባራዊ ክርስትና የእምነታችን ነፍስ ነው። ነፍስ የተለየችው ስጋ የሞተ ነው። ተግባራዊ ክርስትና የተለየው እምነትም የሞተ ነው። እኔ አይደለሁም ያልኩት፣ ቅዱስ ያዕቆብ ነው። ሐዋርያው ቅዱስ ያዕቆብ በመልእክቱ በምዕራፍ 2 ቁጥር 14 ላይ ወንድሞቼ ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱስ ሊያድነው ይችላልን? ይኸውልህ ባርጉ፣ ተግባር ከሌለው እምነቱ ሊያድነው ይችላልን? በጭራሽ። እንደዚሁም ስራ የሌለው እምነት ቢኖር በራሱ የሞተ ነው አለ። ልብ አድርጉ፣ ስራ የሌለው እምነት ነው ያለው። የኛን ነው፣ ሃይማኖቷን አይደለም የነካው። እኔ በዚህ ሃይማኖት እየኖርኩኝ ስራ ከሌለው በእኔ ሃይማኖት በስራ ሃይማኖቴ የማይገለጥ ከሆነ በእኔ ውስጥ እምነቱ የሞተ ነው። ምን ማለት ነው? ስራ አይሰራም። በእኔ ውስጥ እምነቱ ስራ አይሰራም። ብለምነው አይሰማኝም እግዚአብሔር ማለት ነው። የምሰራው አይባረክም ማለት ነው። ስራ አይሰራም ማለት እምነቱ ይሞታል በእኔ ውስጥ ማለት ነው። ሌሎች ምግባር ያላቸው ሰዎች ጋር ደግሞ ስራ ይሰራል። የቀድሞቹ ባህር የከፈሉት ደመና ጠቅሰው የሄዱት የሁላችሁ እምነቱ ስራ ስለሚሰራ ነው። እኛ ለምን ተሳነን? እኛ በአፋ ሆነን እናምናለን እንጂ አንታመንም ማለት ነው። እሱ ነው በተግባራዊ ክርስትና። ሌላው በጣም የሚገርም ሚስጥር ልንገራችሁ። አጋንንት ወይም ርኩሳን መናፍስት በጣም ረቂቃን ናቸው። በኃይል ከኛ ጋር አይመጣጠኑ በእግዚአብሔር ቸርነት ካልሆነ በስተቀር ተሸንፈዋል። ቢሸነፉም ኃያላን ናቸው። አይጨበጡም፣ አይዳሰሱም። ምሽግ ተቆፍሮ ወይ በር ተቆልፎ ከነሱ መዳን አይቻልም። ከባድ ነው። አጋንንት የሚበልጡን አጋንንትን የምንበልጥበት መንገድ ደግሞ አለ። አጋንንት የሚበልጡን በማመን ይበልጡናል። በመታመን ግን እኛም በልጣቸዋለን። መታመንን ካልጀመርን ልብ አድርጉ፣ ከባድ ነው፣ አደጋ ነው ማለት ነው። ከአጋንንት አለመለየት ነው። እግዚአብሔር ይጠብቀን እንጂ በጣም ከባድ ነው። ማመን ላይ ብቻ ከቆምን በጣም ከባድ ነው። ቶሎ ወደ መታመን መሸጋገር አለብን። እኔ አይደለሁም የምለው መጽሐፍ ቅዱስ ነው። ሐዋርያው ቅዱስ ያዕቆብ በዛው በመልእክቱ ምዕራፍ 2 ላይ ከፋፍዬ ማስቀምጠው በደንብ እንድትረዱት ስለፈለኩ ነው። ምዕራፍ 2 ቁጥር 19 ላይ እንደዚህ ይላል፣ እግዚአብሔር አንድ እንደሆነ አንተ ታምናለህ። አንዳንድ ሰዎች እቺን ይዘው አንድ ነው በቃ ሶስት አይደለም አይወርድም ምናምን አይደለም። አንድ እንደሆነ ማለት በስልጣን በአገዛዝ በባህሪ አንድ ነው። አራት እግዚአብሔር አምስት እግዚአብሔር የለም ነው እያለን ያለው። በእግዚአብሔርነቱ አንድ ነው። አብ እግዚአብሔር ነው፣ ወልድ እግዚአብሔር ነው፣ መንፈስ ቅዱስ እግዚአብሔር ነው። ሶስት እግዚአብሔር ግን አንልም፣ አንድ እግዚአብሔር ነው። በስም ግን ሶስት ናቸው። ይሄን በትምህርቱ ዓለም ስለምናውቀው ወደዛ አልሄድም። ትምህርት ላይ አይደለም። ምን ያው እግዚአብሔር አንድ እንደሆነ አንተ ታምናለህ፣ መልካም ታደርጋለህ አለ። አየው አደነቀን። ጥሩ ነው። እኛን ነው የሚለን በክርስትና ህይወት ያለ ነው። እግዚአብሔር አንድ እንደሆነ አንተ ታምናለህ፣ መልካም ታደርጋለህ አለና ውይ አጋንንትም ደግሞ እኮ ያምናሉ አለ። አይገርም እንዴ ስንል አረ ይንቀጠቀጣሉ አለ። ጨመረልን። ማመን ብቻ አይደለም አጋንንት ይንቀጠቀጣሉ አለ። እየተንቀጠቀጥን ነው ምናምነው እግዚአብሔር ሂድ እንደኛ ደፋራል። ቅዳሴ እየተቀደሰ ምንም አይመስልንም እኮ እግዚአብሔር ቃል እየተነገረ ምንም አይመስልም። እስቲ ቤታችሁን ፈትሹ፣
ማዕድ ቀርቦ እንዴት ነው ጸሎት የምታረጉት? ማዕድ ላይ ጸሎት በግል ስትጸልዩ እንዴት ነው የምትጸልዩት? እንንቀጠቀጣለን ስሙን ስንጠራ። ኧረ በፍጹም መንቀጥቀጥ ማለት እንደዚህ ማለት አይደለም። እንፈራዋለን ወይ እናከብረዋለን ወይ? በፊታችን እንዳለ እናስበዋለን። መቅደሶቻችንን እንፈትሻቸው፣ አውደ ምሕረቶቻችንን እንፈትሻቸው፣ ዙሪያውን እንፈትሽ። አሁን ተሰማርተን ብንሄድ በግቢ ውስጥ ራሱ ብዙ ጉድ እናያለን። እንፈራዋለን እግዚአብሔርን። ከአንድ ካፊያ እናሳንሳትን ቤተክርስቲያንን ይንቀጠቀጣሉ አጋንንት አለ። ስሙ ሲጠራ ይርዳሉ፣ ያምኑታል፣ ይንቀጠቀጡለታል አለ። ምን ዋጋ አለው? በዚህ ይበልጡናል። ያምኑታል ግን አይታመኑበትም። ምን ዋጋ አለው? ሰይጣን ቢንቀጠቀጥም ንስሐ አይገባም፣ ይቅርታ አይጠይቅም። አዩ ችግሩ እሱ ቢንቀጠቀጥም ገሃነመ እሳት እንዳለ የዘላለም ፍርድ እንዳለ ያውቃል። ገነት መንግስተ ሰማያት እንዳለም ያውቃል። የእግዚአብሔርን መሐሪነት ቸርነት በደንብ ያውቃል። ምህረቱ እንደ ጽዋ ሙሉ ነው፣ አይጎድልም። የእግዚአብሔር ለሰይጣን እንኳን ቢሆን ያውቀዋል፣ ግን በፍጹም መምጣት አይፈልግም። እንደውም እኔ ወጥቼማ አይቀራትም ሌሎቹንም አስወጣለሁ ብሎ ነው ተግቶ የሚሰራው። በእግዚአብሔር በኩል የጎደለ የለም። ሰይጣን አልመጣም፣ አይታመንም። ያምነዋል፣ ይንቀጠቀጣል። መኖሩን ያውቃል። መኖሩን አውቆ ግን ታምኖ አይሰግድም፣ ታምኖ አይጾምም፣ ታምኖ ንስሐ አይገባም። ስለዚህ በዚህ መብለጥ አለብን። እሱ በመታመን መብለጥ አለብን። ተግባራዊ ክርስትና የለውም ሰይጣን ማለት ነው። ተቃራኒ ነው የሚሰራው እሱ ማለት ነው። ተቃራኒ ነገር ነው የሚሰራው። ስለዚህ መብለጥ አለብን ነው። ሌላው ተግባራዊ ክርስትና ከፈሪሳውያን የምንበልጥበትም ሌላኛው ሚስጥር ነው። ፈሪሳውያን ማለት እነዚህ የሚመጻደቁ በልብሳቸው፣ በሰውነታቸው፣ በቁመታቸው፣ በከለራቸው፣ በዘራቸው፣ በቋንቋቸው የሚመጻደቁ አሉ እኮ ዛሬም ፈሪሳውያን አሉ። በነገራችን በአደባባይ መታየት ቢፈልጉ የሚኮፈሱ እነሱን ብቻ እንድናይ የሚፈልጉ ፈሪሳውያን ስለ ልብሳቸው፣ ስለ ወጋቸው፣ ስለ ወንበራቸው የሚጨነቁ ከነዚህ ጽድቅ የኛ ጽድቅ መብለጥ አለበት። አላቸው ጽድቅ፣ እነሱ እውነት አላቸው ይላል በማቴዎስ ወንጌል ምዕራፍ 5 ቁጥር 20 ላይ እላችኋለሁ ጽድቃችሁ ከጻፎችና ከፈሪሳውያን ጽድቅ ካልበለጠ ወደ መንግስተ ሰማያት አትገቡም ማለት። ጽድቃችሁ መብለጥ አለ። የተግባር ሰዎች አይደሉም። ቃሉን ያውቁታል። በመስቀለኛ ቦታ በገበያ ስፍራ ይታያሉ የሚጸልዩ መስለው ልብሳቸው ላይ ጥቅሱን ቃለ እግዚአብሔሩን ይጽፉታል። ግን የተግባር ሰዎች አይደሉም። እንደነሱ ከሆናችሁ ያው ናችሁ፣ ግን ብለጧቸው። እነሱ ያምናሉ ግን አይታመኑም። ምሳሌ ለመጥቀስ ሄዳችሁ የሉቃስ ወንጌል ምዕራፍ 11ን ስታነቡ ቁጥር 39 ላይ ጌታም እንዲህ አለ፣ አሁን እናንተ ፈሪሳውያን የጽዋውንና የወጭቱን ውጪ ታጠራላችሁ፣ ውስጣችሁ ግን ቅሚያ ክፋት ሞልቶበታል። እናንተ ደንቆሮች፣ የውጪውን የፈጠረ የውስጡን ደግሞ አልፈጠረምን? ነገር ግን በውስጥ ያለውን ምጽዋት አድርጋችሁ ስጡ። በውስጥ ያለው ማለት ልባችሁን ማለት ነው፣ ልብሳችሁን አይደለም። እሱን ስጡ፣ እነሆ ሁሉ ንጹህ ይሆንላችኋል። የልብ ሰው የተግባር ሰው ሆኑ ነው የሚላቸው ማለት ነው። አንድ ሰው ተግባራዊ ክርስትና ማለት በጥቂቱ ማለት ነው እነዚህ መሆናቸውን መረዳት ከቻለ በቂ ነው። ተግባራዊ ክርስትና ትልቁ ነገር ከማመን ወደ መታመን መሸጋገር ማለት ነው። ተግባራዊ ክርስትና ከሰይጣን መብለጥ፣ ከጻፍ ፈሪሳውያን መብለጥ ማለት ነው። እሱ እንደተጠበቀ ሆኖ ግን ከማመን ወደ መታመን መሸጋገር ማለት ነው። ሌላው አንድ ሰው ተግባራዊ ክርስትናን ከምን መጀመር አለበት? ትልቁ ነገር እሱ ነው። ከምን እንጀምር? አንዳንድ ሰው ጾም ሲባል በአንድ ጊዜ ካክፍሎት ይጀምራል፣ ከዛ ይወድቃል። ሁለተኛ ጾም ይላል። እናቱም አባቱም ይቆጡታል። በአፉ ደም ምናምን እንዴ! በአንዴ ጾም ካክፍሎት ይጀምራል። አክፍሎት ማለት ቀን መደረብ ማለት ነው። በአንድ ጊዜ የጃፓን ሯጮቹን አይታቸዋል።
የሆነ የአገር አቋራጭ ሩጫ ማራቶን ሲኖር ከፊት መጀመሪያ ከዛ ሁሉ ግርግር ፊት የሚታዩት የጃፓን ሯጮች ናቸው። ይሄዳሉ። ቴሌቪዥኑ እስከ ተወሰነ ደቂቃ ድረስ እነሱ ብቻ ነው የሚያሳዩ። ከዛስ ድራሻቸው የለም። መጀመሪያ አፈሉ፣ በቃ ሮጡ፣ በቃ ልባቸው ፈንድቶ ወደ ኋላ ነው የሚቀሩት። የኛ ሯጮች ውስጥ ቀስ እያሉ መጨረሻ ላይ አንዳንድ ሰው እንደዚህ ነው፣ በባዶ እግሩ መሄድ ይጀምራል። በአንድ ጊዜ የሆነ ገዳም ተሳልሞ ሲመጣ እናቱ ስንት ዓመት ያፈላችበትን ጀበና ይሰብረዋል። አንዴ በቃ እዚህ ቤት ሁለተኛ ቡና እንዳይፈላ በስማ በቃ አውሩ ይል አውጡ ምናምን ይላል። በቃ ሰባኪ ሆኖ ቁጭ። ከዛ ጳጳስ ይተቻል። የሚገርም ነው። የት ይደርሳል የተባለ እንትን እንደምትሉት ማለት ነው። በአንድ ጊዜ አይደለም። ከምን ነው የሚጀምረው ተግባራዊ ክርስትና? ከምን እንጀምር? በጣም የሚገርመው እሱ ነው። የመጀመሪያው አንድ ሰው ተግባራዊ ክርስትናን መጀመር ያለበት ከመማር ነው። ይኸውላችሁ ነጠላ ከመልበስ በፊት ስለ ነጠላ መልበስ እንማር መጀመሪያ። በቃ እሱ እኮ ነው። ከበሮ ከመምታታችን በፊት ስለ ከበሮ እንማር። አንንካው ካላወቅ ነው። የመጀመሪያው ቀኑ ነው። የምንለብሰውን የቤተክርስቲያን ልብስ መጀመሪያ ማወቅ አለብን። ዝም ብለን ከምንለብሰው ማለት ነው። በቃ ከማወቅ ከመማር መጀመር አለብን። ቅደም ተከተሎች አሉት። አንደኛ ከመማር ምን መሰረታዊ የቤተክርስቲያን ትምህርት መሰረታዊ የቤተክርስቲያን ትምህርት አለ መሰረታዊ ትምህርት ማለት ነው። እነዚህ መሰረታዊ ትምህርት የተጻፈባቸው መጽሐፍቶችም አሉ። ለምሳሌ አምደ ሃይማኖት የሚለው መጽሐፍ በጣም ጥሩ መጽሐፍ። የመጀመሪያ አንድ ሰው ሊያቃቸው ከዛ ነገረ ሃይማኖት የሚል ደግሞ መጽሐፍ አለ። መሰረታዊ የሆኑ ትምህርቶችን ስለለበስነው ነጠላ፣ ስለምንመታው ከበሮ፣ ስለምንጾመው ጾም፣ ስለምንሳለመው መቃን፣ ስለምንሳለመው የቤተክርስቲያን በር፣ ስለምንገባበት፣ ስለምንወጣበት፣ ስለዚህ አትሮንስ በቃ መማር ጥርግ አድርገን ከማድረጋችን በፊት መማር። ቄጤማ ዘንባባ ሲታደል መሻማት አይደለም መማር። ለምን ነው ቄጤማ የሚሰጠው ቄሱ? እኔ ከሰፈር ቀንጥሻ አላስርም እንዴ? ይኸውላችሁ አሁን ሰው ዘንባባ ቄጤማ እንደ ድሮ ቤተክርስቲያን መጥቶ አይወስድም። በር ላይ ያለበት እሳት የላሱ ነጋዴዎች አሉ። በጣም የሚያማምር ዘንባባ እዛ ይቸበችቡታል፣ ገዝቶ ይሄዳል። አየው እንደዚህ ነው የምንሆነው ማለት ነው። እሱ አይደለም የዘንባባ ጉዳይ መሸጥና መለወጥ አይደለም። ብናቅ ኖሮ ነጋዴውም አይሸጥም፣ እኛም አንገዛም ነበር። ቢሆን ገዝተን ቤተክርስቲያን ነበር የምናመጣው። አላወቅነውም። አየው። ስለዚህ ዘንባባ አስሮ ሰፈር ይሄዳል። ቄሱ ይሉታል ጓደኞቹ። ምን ፈልግ ዛሬ ብለሽ ዘንባባ አስረሽ መጣሽ ግንባርሽ ላይ? አዎ። ምን ማለት ነው? ምን አገባ እንዴ? ንገረኝ እንጂ። ያው ቄሶቹ ሰጡኝ አሰርኩ፣ በቃ ካሁን በኋላ ታቆማለህ ብሎ ድንጋይ ያነሳል ማለት ነው። ይሄ ኦርቶዶክስ ሲባል ይላል። አይ አስቀምጠው ለምን ታስረዋለህ እንዴ? ካልገባ ለምን ቅዳሴ ጸበል የምታስቀዳው? ካላወቅከው ጠይቅ። ስታቀው አትሻማም፣ አትንገበገብም። አይ እንደዛች ሴት የልብሱን ዘርፍ ነክቼ እንዳለችው መሬት ላይ ፈሰሰው ነካ አድርገህ ትሄዳለህ። ካላወቅ ነው ከቤት ትልቅ ገንቦ አምጥተህ ሙላው ነው የምትለው። ያው ቤት ያለው ውሃ ነው፣ ይሄ ውሃ ነው የሚመስለው ማለት ነው። ከዛ ፈውስ የለም። ማወቅ መጀመሪያ በእውነት መማር ያስፈልጋል። ለዚህ ደግሞ በጣም ቀላል ነው። ሰርች አድርገን የምናየው ነው በዩቲዩብ ላይ። በጣም ሲምፕል ነው፣ በጣም ቀላል ነው። ግን ትክክለኛውን ምንጭ ማወቅ ይጠይቃል። ስለዚህ አንድ ሰው ወደ ተግባራዊ ክርስትና ከመግባቱ በፊት መማር፣ ሁለተኛ ማወቅ ማለት ክፉን ከመልካም መለየት ማለት ነው። ማወቅ ከተማረ በኋላ ይሄ ክፉ ነው፣ ይሄ ደግሞ መልካም ነው ብሎ ዘፈኑን ከመዝሙር መለየት፣ ጥንቆላውን ከሃይማኖት መለየት ማለት ነው። አጎቱ ችግኝ ትከል ብሎ ለአንዱ ሕፃን ልጅ ሰጠው፣ ለወንድሙ ልጅ። ከዛ እሱ ወደ ሩቅ አገር ሄደ እና ትንሽ ቆይቶ መጣ። እንዴት ሆነች ያቺ የተከልካት ችግኝ አለው። በስማ አሁንማ አድጋ ምናምን ብሎ ቆይ እንደውም ላሳይ ብሎ ንቅል አድርጎ አመጣና ይኸውልህ ስትሰጠኝ በፊት ትንሽ አልነበረች? አሁን ነቅሎት ችግኙን ማለት ነው። ስለዚህ አጎቱ ነው ጥፋተኛ። ችግኝ ትከል ከማለቱ በፊት ችግኝ ማለት ብሎ መንገር ነበረበት። ልክ ልጅቷ እንዳለች ውዳሴ ማርያም በአማርኛ ገዝቶ ሰጣት። የሆነ ልጅ ቤተክርስቲያን የሚያውቃት ነች። እቺ ጥሩ መጽሐፍ ነች፣ የጸሎት መጽሐፍ ብሎ ሰጣት፣ ማስታወሻ ብሎ። ከዛ በኋላ በማግስቱ ደወለችለት። የት ነህ አለችው። እንደዚህ በቃ መጣሁ አለችና በጣም ምርጥ መጽሐፍ ነች ጨረስኳት ብላ መለሰችለት ማለት ነው። አዩ ካላወቀ ሰው እንደዚህ ውዳሴ ከጫፍ እስከ ጫፍ አበባ ጨረሰችው በቃ ማለት ነው።
አሁን የሚስቀው እኮ አንዳንዱ ውዳሴ ማርያም አያውቅም። እውነት ለመናገር ማለት ምን ማለት እንደሆነ ማወቅ አለብን። ማወቅ አለብን ከመጸል አንዳንዱም የጸሎት መጽሐፍ ይገዛና ተስፋ ገብረ ስላሴ ዘብሔረ ቡልጋ አሜን እስከሚለው ድረስ ነው ያነበው። በ19 ምናምን ታተመ። እስከሱ ጥርግ አድርጎ ነው ያነበው። መጀመሪያ መማር፣ ከዛ በኋላ ማወቅ። ሶስተኛስ መረዳት። አየ መረዳት ማለት በቃ መጀመር ማለት ነው። ለምን ክፉን ከበጎ ለይተናል፣ ተምረናል። ስለዚህ ለመጀመር እርግጠኛ የምንሆንበት መንገድ ነው መረዳት። አራተኛውና የመጨረሻው ከልምድ መውጣት አለብን። ከልምድ መውጣት ደግሞ ራሱ ያወጣናል። ከተማርን፣ ካወቅን፣ ከተረዳን በልምድ አናደርግም። ቅዳሴ ላይ ራሱ የቱ ጋር መግባት እንዳለብን፣ የቱ ጋር መቀመጥ እንዳለብን፣ የቱ ጋር መስገድ እንዳለብን እናውቀዋለን። አሁን እኮ ዝም ብለን ነው ይኸውላችሁ። ከኋላ የሚያስቀድሱ ሰዎች ከፊት ያሉትን ሰዎች ነው የሚያዩት። ስግዱ ሲባል ይሰግዳሉ። ሰውየው ደክሞት ቁጭ ካለም ይቀመጣሉ አይደል? ሰውየው ሰግዶ በዛው እንቅልፍ ከወሰደውም እዛው ናቸው እነሱ። እሱ ሲነሳ ነው የሚነሱት። ቤተክርስቲያን አይደለም የሚሰሟት። የኔ ልጅ ሕፃን ሆኖ አክስቶቹ ሰፈር ሄደና ሲነግሩኝ ማለት ነው። ሕፃን ሆኖ ነው ሊሰማው ይችላል። አሁን 10 ብር ሰጡትና ሂድና ማስቲካ ግዛ አሉት። በቃ እሱ ልምዱ ምንድነው? ሰው ብር ይዞ ይሄዳል፣ የሚፈልገውን ይጠይቃል፣ ከዛ ይቀበላል፣ ከዛ ይመጣል። ሌላ ያቅም እሱ ልምዱ እሱ ነው። ከዛ ሄዶ ማስቲካ አለ ባለው ሱቁን፣ አዎ ስንት ነው? 2 ብር ትቶ ይሄዳል። የተሰጠው ስንት ነው? እሱ 10 ብር እስኪ ነው የሚጠብቀው። አይ ማስቲካ አለ፣ አዎ ስንት ነው? ብር ከ50 አይ ይሄዳል። ማስቲካ አለ፣ አዎ ስንት ነው? ፓኬቱን ነው 5 ብር ይሄዳል። ዞሮ መጣ አሉ እቤት። ገዛ አልገዛውም። ለምን? እዚህ ሰፈር የ10 ብር ማስቲካ የለም አለ። በቃ አሁን 10 ብር ተሰጥቶ መልስ እንደሚሰጥ አላወቀም። የብዙዎቻችን ህይወት ይሄድ። ለመስቀልም እንመጣለን፣ ለጥምቀትም እንመጣለን፣ ለቅዳሴም እንመጣለን። በቃኛ የያዝናት አንድ ነገር አለች። በልም ከዚህ መውጣት አለብን። በቃ ከዚህ መውጣት ስንጠመቅ፣ ገዳም ስንሄድ፣ ቤተክርስቲያን ስንሳለም፣ የካህኑ መስቀል ስንስም፣ ነጠላ ስንለብስ በቃ መውጣት ከልምድ ምንድነው ስርዓቱ? እዚህ ጋር ሰዎች ተደርድረው መነኮሳት፣ ቀሳውስት፣ አባቶች መስቀል ለመሳለም የትኛው አባት ጋር መሄድ እንዳለብን እንኳን ብዙዎቻችን አናውቅ። መደዳውን የሚሳለሙ ሰዎች አሉ። ከዛ ጀምሮ ምን ማለት ነው? ይሄ ምን ማለት ነው? የኔን አባት ካለ እሱ ጋር ቀጥታ ሄጄ መሳለም የለብኝም። ከሱ የሚበልጥ አባት ካለስ እሱን ነው የምናስጠቆረው እኮ። አላስተማራቸውም ነው ይላል። አይ ከመሳለም በፊት ምንድነው ጥቅሙ? አይ አንድ ትልቅ ሰባኪ ከሊቀ ጳጳሱ ጋር ተገኝቶ ግብዣ ነበርና ስብሐት በል አሉት ሊቀ ጳጳሱ። እገሌ ስብሐት በል። ከዛ እሱ ምን አለ? እንዴ ብፁዕ አባታችን እርሶ እያሉ እንዴት እኔ እላለሁ አለ። እሱም አግደርደሩ ነው። ግን ስብሐት የሚለው ማን ነው? ከልምድ መውጣት አለብን። በግምት እንደ ጠንቋይ ከማምለክ ማለት ነው። ስለዚህ እነዚህን ካወቅን፣ እነዚህን ከተረዳን፣ ለምሳሌ 2 ምሳሌዎችን እናንሳ። ለምሳሌ እስቲ ለማማተብ እጃችንን እናውጣ። ሁላችን ከፍ እናድርግ። እጃችንን ከፍ እናድርገው። እጃችንን ለማማተብ ማለት ነው። ብዙ አይነት የእጅ አወጣጥ ላይ ይችላል። አንዳንዱ አንዱ ጣቱን ያወጣል፣ አንዳንዱ እንደዚህ በሰያፍ ያወጣል አይደል? አንዳንዱ መስቀል ይሰራል። ከዚህ ነው ምን ጀምረው ማማተብ። እጃችንን በሰያፍ እናረጋለን፣ አውራ ጣታችንን ዝቅ እናረጋለን ወደ ታች ማለት ነው አይደል? ለመጀመሪያ ጊዜ ሰያፍ እናረጋለን። ከዛ ከታች ጀምረን 3ቱን ጣቶቻችንን እናጥፋለን። አንጓዎች አሉ። ሁለተኛው አንጓ ላይ ይታጠፋል። ልክ እንደዚህ ማለት ነው። ሲታጠፍ ራሱ መስቀል ነው የሚሰራው። ከልምድ መውጣት አለ። መስቀል መስራት አለብን። ግንባራችን ላይ እናደርገዋለን። በስመ አብ እንላለን። በአብ ስም ማለት ነው። ወወልድ ቀስ ብለን ማለት ነው። ወመንፈስ ቅዱስ ብለን ቀኝ ትከሻችን ጋር እናመጣዋለን። አሃዱ አምላክ አሜን እንላለን። ምን ማለት ነው? ከሰማየ ሰማያት የወረድክ ከመቤታችን ከቅድስት ድንግል ማርያም የተወለድክ ዓለምን ዞረህ ያስተማርክ ማለት በኪደተ እግሩ መንቀሳቀሱን፣ መዞሩን፣ ማስተማሩን ማለት ነው። ከዛስ ነፍሳትን
በአካለ ነፍስ ወደ ሲኦል ወርደ ኋላም በተሰጠን ድህነት ከግራ ቁመት ወደ ቀኝ ከጨለማ ወደ ብርሃን ከሲኦል ወደ ገነት የመለስክ አምላካችን ሆይ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ምስክርነት ነው። አንዳንዱ ሁለት ጣቱን ያወጣል አይደለ? ልክ የእግር ኳስ ተጫዋቾች ሲያደርጉ አይቶ ማለት ሲገቡ ብዙ ጊዜ ካቶሊኮች ስለሆኑ ሁለት ጣት ማለት ሁለት ባህሪ ማለት ነው። የነሱ የራሳቸው ትምህርት ነው እነሱ ማለት ይሄ በኋላ ጠቅሰው ምናምን የሚሳለሙበት ቦታ አለ። በትክክል ማወቅ ለምንድን ነው የምናማተበው? ሁላችንም እንደምናውቀው ማማተብ ማለት መባረክ ማለት ነው። ማማተብ ለመጠበቅ፣ ማማተብ ለመባረክ፣ ለመባረክ፣ ማማተብ ለምስክርነት፣ ማማተብ ለፈውስ እንጠቀምበታለን። ምግባችንን ባርከን እንበላለን። አንዳንዶቹ ሴት እንዴት ትባርካለች ይላሉ፣ እናየዋለን። ቡራኬ የሚሰጥና ለራስም ይሆናል እንዴ። በስመ አብ ወወልድ ወመንፈስ ቅዱስ እያለች እየጠራች በመስቀል ምልክት ምግቧን ብትባርክ የካህን ቡራኬ አይደለም እሱ። ለሌላ ሰው እየሰጠች አይደለም፣ ምግቧን ባርካ እየበላች። ይሄ በክርስትናችን የተሰጠን ነው እንጂ ለሌላው እግዚአብሔር ይፍታ አትልም ወይ ቡራኬ ሌላ አልሰላልፋት። የክህነቱ ተላልፎ ለሌላ የሚሰጥ ነው። የምዕመኑ ለራሱ ነው፣ ለራሱ ማለት ነው። ካህን ሲኖር ግን ካህኑ ባርኮ ይሰጣል። እንዴት እናማትባለን? በጣታችን ፊታችንንና መላ ሰውነታችንን። መቼ እናማትባለን? በዋናነት በጸሎት ጊዜ ይሁንና ጸሎቱን ከመጀመራችን በፊት። እንደውም የመጀመሪያው ትምህርት የቤተክርስቲያናችን አትብ ገጼ ወኩለንተ የመጀመሪያው ማለት ነው። ከዛስ በስመ አብ ወወልድ ወመንፈስ ቅዱስ፣ ከዛ ናኩተከ እግዚኦ አመሰግናለሁ። ከዛ በኋላ ወደ ምስጋና የምንሄደው አማትበን። ስለዚህ መጀመሪያ ነው ጸሎት ላይ። ከዛ መሃል ላይም አለ ማማተብ። ነገረ መስቀሉን በሚያነሳበት ክፍል መስቀል ኃይላችን ነው፣ መስቀል ጽናችን ነው፣ መስቀል መድኃኒታችን ነው። የመስቀሉን ነገር በሚያነሳበት ክፍል ላይ እናማትባለን። ከዛስ ጸሎቱን ስንጨርስ እናማትባለን። በጸሎታችን መጨረሻ ስንተኛ እናማትባለን፣ ስንነሳ እናማትባለን፣ ስንወጣ እናማትባለን፣ ስንገባም እናማትባለን፣ የምንጠራጠረው ነገር ስናግ እናማትባለን። የምንጠበቅበት ምልክታችን ስለሆነ ማለት ነው። ጥሩ፣ ወደ ሁለተኛው ደርሰናል። እያጠቃለልኩ ነው። ቃል እንገባለን ከዛሬ ጀምሮ ማለት ነው። ከዛሬ ጀምሮ አንደኛ አንገታችን ላይ ማተብ ማሰር አለብን ሁላችንም። የሰንበት ትምህርት ቤቱ ከስብከተ ወንጌሉ ጋር ተነጋግሮ ከአዲስ አበባም ቢሆን እዚህ ካሉ ወንድሞችም ቢሆን ተነጋግሮ በጣም ለሌሎቹ ነጋዴዎች ደግሞ ሌላ ነገር መጠቀሚያ እንዳንሆን ማተብ ለሁላችንም ማድረስ አለበት በስነ ስርዓት። አባቶች ባርከው ለሁላችንም በስፖንሰር ሊሆን ይችላል፣ ራሳችን እየገዛን። የመጀመሪያው እሱ ነው። ብዙ ሰው አሁን አስነስቼ ብጠይቅ ነበረ ቅድም ሻወር ስታጠብ ረስቼው ነው የመጣሁት ይላል፣ ተበጥሶብኝ ነው ይላል። እንደ ተራ ነገር ነው የሚቆጥሩት። የመጀመሪያው ተግባር እሱ ነው። የመጀመሪያው ቃል እንግባ። ከዛሬ ጀምሮ አንገታችን ላይ ያለውን ማተብ እናጥብቀው፣ እንፈልግ። በቃ ተግባራዊ ክርስትና እሱ ነው። ለግብዣ ለሆነ ጥሪ ለሆነ ፋሽን አናውልቀው፣ እላው ላይ እንደርበው ወርቅ እንዲሆን። አንዳንድ ሰዎች አሉ የራት ልብስ የግብዣ ልብስ ወይ ይሄኛው ያስጠላል ቀይሩ ይሉና ሌላ ነገር ያርጉላታል። ደረቷል ወይ ግልጽ ያርጉታል ወይ ምናምን ይቀቧታል። በጣም ማተብ አይወለቅም፣ ስንታጠብም አይወልቅም። ይኸውላችሁ ማቴዎስ ወንጌል ምዕራፍ 12 ላይ ይሄ ከሰይጣን ከሰው ከወጣ በኋላ ይመጣል፣ ተመልሶ ይመጣል፣ አጊጦ ተጠርጎ ያገኘዋል ይላል። እዛ ትርጓሜው ላይ ወደ ወንዝ ለመታጠብ ሰውነታቸውን አጋልጠው ራቁታቸውን ሲሄዱ ያድርባቸዋል። ራቁት ማለት ራቁታችን ብንሆን እንኳን ማተብ አንገታችን ላይ ማሰር አለብን። ሰይጣን እርቃን ስለሚወድ ማለት ነው። አንከበ ስንታጠብ ከነ ማተባችን መታጠብ ያለብን። የመጀመሪያው ቃል እሱ ነው። ሁለተኛው ወደ ቤተክርስቲያን እንሂድ፣ ቢያንስ በቀን አንድ ጊዜ። ዝም ብለን ገብተን እንውጣ ቤተክርስቲያን ግዴላችሁ፣ የምናራግፈው ነገር ስላለ ሌላ ቦታ ከመሄድ በተለይ ቅርብ የሆንን ሰዎች ማለት ነው። ማታ ወደ ቤት ስንሄድ ሊሆን ይችላል፣ ጠዋት ወደ ስራ ከመሄዳችን በፊት ሊሆን ይችላል። ብቻ ባጠገባችን እሱም ባይሆን እንደው በሳምንት እሁድ ቀን ቤተክርስቲያን መግባት አለብን። እንግባ፣ ግቢ ውስጥ እንግባ፣ መቅደስ ገብተን የማስቀደስ ልምድ ይኖረን። እንግባ፣ በቃ ቤታችን ነው።
ከቤተክርስቲያን አትለዩ። በጣም የተለየ ነገር ነው ያለው። ወደፊት ስለምንነጋገርበት ነው ወደዛ ማለት ነው። ሁለተኛ ሶስተኛው እናስቀድስ ግድ የላችሁ። በሰንበት ካልተመቻችሁ የከሰዓት ቅዳሴ ጠዋት እንደው በሳምንት አንድ ቀን እጣኑ ይሽተተን ቅዳሴ እናስቀድስ። የሚቀረፉ ነገሮች አሉ ወደ ተግባራዊ ክርስትና እንዳንመጣም ያረጉን። ስለዚህ ቅዳሴውን እንልመደው በተቻለ መጠን። ውስጥ ገብተን ማስቀደስ ካልቻልን ዛፍ ስር ሆነን በቃ አንድ ቀን በወር አንድ ቀን እንኳን ቆሞ ማስቀደስ ከመጀመሪያው እስከ መጨረሻው ተለምዱታላችሁ። ደግሞ እግዚአብሔርን ስናስፈቅደው እያበረታን ነው የሚሄደው። እናስቀድስ። ሶስተኛ አራተኛ ጉባኤ እንሳተፍ። እንደዚህ አይነት ጠንካራ ስብከተ ወንጌል ሲገኝ ለመምህራን የሚጠነቀቅ ለጉባኤው የሚጠነቀቅ ይሄን ላናገኘው እንችላለን። ብዙ ቦታ እያየን ነው። አውደ ምሕረቱ መቀለጃ ሆኗል። በጣም መቀለጃ ሆኗል። አናገኘውም። የረቡዕ መርሃ ግብር አለ። ይሄው ወር በገባ በ15 እንማራለን። ብቻ በተመረጡ ጉባኤያት ላይ እንገኝ በስነ ስርዓት የጉባኤ ሰዎችም እንማር። አራተኛ አምስተኛው እንጸልይ። የጸሎት ሰው እንጸልይ። የግል ጸሎት ይኖረን። 5 ነገሮችን ጸሎትን በተመለከተ አንድ ሰው ለመጸለይ የጸሎት ህይወት እንዲኖረው ከፈለገ ምን ያድርግ የሚለውን ተናግሬ ትምህርቴን አጠቃልላለሁ። አንደኛ የጸሎትን ምንነት በደንብ ይረዳ። ጸሎት ምንድነው? ወደፊት እናየዋለን። ለጊዜው ግን አንድ ነገር ብቻ ልንገራችሁ። ጸሎትሰ ተናግሮተ ሰብእ ምስለ እግዚአብሔር። ጸሎት ማለት የሰው ከማን ጋር የሚነጋገረው ንግግር ነው? ከእግዚአብሔር ጋር። በቃ ይሄን ብቻ ልባችሁ ውስጥ አስገቡ። የጸሎት መጽሐፍ ይኖራችሁም አይኖራችሁም ብቻ ለጸሎት ስትቆሙ ከማን ጋር እየተነጋገራችሁ ነው? እሱን እመኑ። በቃ ጸሎት ማለት ከእግዚአብሔር ጋር መነጋገር ማለት ነው። ስለዚህ አንድ ሰው ሻይ ቀርቦለት እያማሰለ አባታችን ሆይ በሰማይ የምትኖር አይልም። ለምን? ከማን ጋር መነጋገር ስለሆነ። እንኳን ከእግዚአብሔር ጋር ከሰው ጋር እንኳን ከባለስልጣን ጋር ስታወራ ሻይ እያማሰልክ አይደለም። እሱን አይምሯችን ውስጥ እናስገባ። ጸሎት እየጸለየ ስልካችን ሲደወል አንስተን የደወለው ሰው ልኩን ነግረን ወደ ጸሎታችን አንሄድም። ለምን? ጸሎት ከእግዚአብሔር ጋር መነጋገር ነው። የመጀመሪያው እሱ ነው። ጸሎት ምን ማለት እንደሆነ ማወቅ። ሁለተኛ የጸሎት መጽሐፍ እንያዝ። በተለይ ጸሎት ህይወት ያለመድን ሰዎች የጸሎት መጽሐፍ ይኑረን። አሁንም ለሰንበት ቤቱና ለስብከተ ወንጌሉ አሳይመንት እንሰጣለን። ውዳሴ ማርያም በስርዓት የተዘጋጀ የታረመ ተፈልጎ ከቤተ ክህነት ሊሆን ይችላል። በቃ ማደል ውዳሴ የመጀመሪያው እሱ ነው። በቃ የጸሎት መጽሐፍ እንጠቀም። ግን በየመንደሩ የሚታተሙትን አይደለም። የራሷ ቤተክርስቲያን በተለይ ትንሣኤ ዘጉባኤ ማተሚያ ሊቃውንት መርምረው ያሳተሙት ያዘጋጁት ቤተክርስቲያናችን ያሳተመቻቸው አሉ። ነግራችሁ ነጋዴዎቹም ቢሆኑ መጠንቀቅ አለባቸው። ዝም ብለው ሊደፉብን አይገባም። በስነ ስርዓት በቤተክርስቲያን የተዘጋጁ አሉ የጸሎት መጽሐፍቶች። ይሄን የጸሎት መጽሐፍ ልጠቀም እፈልጋለሁ ጥሩ ነው ብላችሁ ጠይቋቸው። ስብከተ ወንጌል ላይ በጣም ጥሩ መምህራን ናቸው ያሏችሁ፣ እድለኞች ናቸው። አናግሯቸው እነዚህን የጸሎት መጽሐፍቶች። ተነጋግሮም ደግሞ አምጥቶ ማሰራጨትም ይቻላል። የጸሎት መጽሐፍ ውዳሴ ማርያም የመጀመሪያው ነው። ከዛ በኋላ መልካ ማርያም፣ መልካ ኢየሱስ፣ ዳዊቱን ልንዘልቅ እንችላለን። ሶስተኛ የምንጸልየውን መምረጥ አለብን። እንደ አቅማችን ከንስሐ አባታችን ጋር ተነጋግረን እንደ ሁሉንም አይደለም። መንገደ ሰማዩንም የሰኔ ጎልጎታውንም ሁሉንም ጥርግ አድርጎ በጣም ከባድ ነው። በወር የሚጸልይ አለ፣ በሳምንት ምን ጸልየው አለ፣ በየቀኑ ምን ጸልየው አለ፣ የዘወትር አለ፣ የዕለት ደግሞ አለ። እሱን መምረጥ የዘወትሩ የቱ ነው፣ የዕለቱ ደግሞ የቱ ነው። አሁን ጊዜ ስለማይኖረን ነው። ስለ ጸሎት ደግሞ ስንነጋገር ረጅም ሰዓት ስለሚፈጅ፣ ግን በዚህ ዙሪያ ላይ ጠይቁ። ስብከተ ወንጌሉ በቃ ወደ ተግባር መሄድ አለብን። አንድ ሰው ወደ ጸሎት ህይወት ለመግባት የሚያደርጋቸው ነገሮች ነው እየነገርኳቸው ያለሁት ከአንደኛ ጀምሮ ማለት ነው። አንደኛ የጸሎት ምንነትን መረዳት፣ ሁለተኛ የጸሎት መጽሐፍትን መጠቀም፣ ሶስተኛ የምንጸልየውን መምረጥ፣ አራተኛ የጸሎት ሰዓትና ቦታ መለየት። ቤታችሁ ለዩ። አንድ ቦታ ትንሽ ኮርነር ላይ የቤታችንን ስዕል አድርጋችሁ ልጸልዩ ትችላላችሁ። ብቻ ሰዓት ወስኑ። በዚህ ሰዓት የጸሎት ሰዓት ነው፣ ከእግዚአብሔር ጋር መነጋገርበት ነው። ጠዋት ሊሆን ይችላል፣ ማታ ሊሆን ይችላል። በቃ ማታቋርጡት የጸሎት ሰዓት ይኑራችሁ። ጸሎታችሁን ትመርጣላችሁ እንደ አቅማችሁ ማለት ነው። እንደ አቅማችሁ የጸሎት ሰዓትና ቦታ ሊኖራችሁ ይገባል። አምስተኛ የኮሚትመንት ማለት ነው። ይሄ በቃ ለዛ ነገር ራስን አሳልፎ መስጠት፣ ለዛ ነገር ማለት ነው። ለራስ ቃል መግባት
መወሰን፣ መታመን አለብን። በእነዚህ ነገሮች የጸሎት ህይወትን መጀመር ከማማተብ እንደምንጀምር ነግራቸዋለሁ። የማጠቃለያ ጥቅሴ ጨርሻለሁ። የመጨረሻ የማጠቃለያ ጥቅሴ ሁሌም እንድታዩት በፈልገው ተግባራዊ ክርስትናን ባስታወስን ቁጥር እንደዚህ ይላል ሐዋርያው ቅዱስ ያዕቆብ ምዕራፍ 4 ቁጥር 17 ላይ እንግዲህ በጎ ለማድረግ አውቆ ለማይሰራው ኃጢአት ነው ይላል። በጎ ነገርን አውቆ ተረርቶ አንድ ሰው ያን በጎ ነገር ስላልሰራ ክፉ ስራ ሰርቶ አይደለም፣ ያን በጎ ስራ ስላልሰራ እንኳን ኃጢአት ነው። መጸለይ እንደሚጠቅም ተረርቶ፣ ማስቀደስ እንደሚጠቅም ተረርቶ፣ መማር እንደሚጠቅም ተረርቶ የራሱ ጉዳይ ካለ ያን ባለማድረጉ እንኳን ይጠየቃል ይላል። እግዚአብሔር ከዚህ ይሰውረን። በእውነት ለማድረግ ይርዳን አምላካችን። ሁሌ እንድናስታውሰው ነው። በጎ ነገርን አውቆ የማይሰራው ማለት ነው። ካልሰራው ኃጢአት ነው። እግዚአብሔር ቢፈቅድ ብንኖር የዛሬ ወር ስንገናኝ ሰኞ ቀን ነው የሚውለው። የምናየው የመጀመሪያው ተግባራዊ ክርስትና ወደ ቤተክርስቲያን መምጣት ነው። አንድ ሰው ቤተክርስቲያን የሚመጣው ለምንድን ነው? ቤተክርስቲያን መጥቶ የሚያደርገው ምንድን ነው? ቤተክርስቲያን ምንድን ነው የምትለው? በተግባር ቤተክርስቲያን ውስጥ ሊያደርገው የሚገባው በልምድ የሚያደርጋቸው ነገሮች ምንድን ናቸው? በአጠቃላይ ከበሩ ጀምሮ እስከ ውስጥ ድረስ ባለን ሰዓት እንመለከታለን። ለምን ይሄዳል? መቼ ይሄዳል? ምን ያደርጋል? የሚለውን ከልምድ ወጥተን በቤተክርስቲያን ጉዞ እንጀምራለን። የመጀመሪያው ተግባር ወደ ቤተክርስቲያን መገስገስ ነው። እነዚህን አምስቱን ነገሮች እንዳትረሱ። ፈጣሪያችን በቸርነቱ የዛ ሰው ይበለን፣ ሰምቶ ከመጥፋት ያድነን። ተግባራዊ ክርስትናን በተመለከተ የሚረዳችሁ ቅድም ወንድማችን እንደነገረን መምህር ክቡር እንዳሉን ልማድና ክርስትና መጽሐፍ ነው። ለመሸጥ አይደለም። እኔ እንደውም እግዚአብሔር ቢረዳኝና ስፖንሰር ባገኝ ለሁሉም ካህናት አንዳንድ ብሰጥ ደስ ይለኛል። ለሁሉም ለመመጻደቅ አይደለም። በማሩሳን ኤዲቶሪያል ቦርድ ሁሉ ታይቷል መጽሐፉ። ለካህናት የሚጠቅም ስለሆነ የምእመናን ጥያቄ በብዛት የተመለሰበት ስለሆነ አቅሙ ያላችሁ ሰዎችም እየገዛችሁ ለንስሐ አባቶቻችሁ ብትሰጧቸው ይጠቀማሉ። ሌሎች ሰዎች የሚጠይቋቸውን ጥያቄዎች ይመልሳሉ። ዞሮ ዞሮ ስርዓተ ቤተክርስቲያን ስለሆነ ማለት ነው። ፈጣሪያችን በቸርነቱ ሰምቶ ከመጥፋት ያድነን። ይቆየን።